ሜላትና እነጌታቸው ጻድቃን አወዳድሯቸው። ሜላት ከስራዋ የተባረረችው ለፍልስጤም ህዝብ ድምጽ በመሆኗ ነው። ስራዋን አጣች። በደም በስነልቦና በቋንቋ በሃይማኖት በፍጹም ድርሽ ማትልበት አካባቢ በጂኦግራፊ በፍጹም በጣም ሩቅ ለሆነ ህብረተሰብ ድምጽ በመሆኗ በመቃወሟ የጋዛ እና የፍልስጤም ነገር በመቃወሟ ይሄን ተመልከቱ። ይሄ ሲስተም ምን ያህል ሜላት ምን ያህል ቻሌንጅ አልፋ እዚህ እንደመጣች ተመልከቱ። የእስራኤል እጅ በአሜሪካ የምታውቁት ነው አይደል? በጣም የምታውቁት ነው። እስራኤላውያን በአሜሪካ ሲስተም ብዙ ናቸው። በጣም ሲስተም ከባድ ነው። ይሄን ፐኔትሬት አድርጋ ነው ያሸነፈችው። ይሄን ፐኔትሬት አድርጋ ለፍልስጤም ድምፅ ሆና መንግስት እንደ መንግስት የአሜሪካ መንግስት በፍልስጤም ላይ የያዘው አቋም በጋዛ ላይ የያዘው አቋም ይታወቃል አይደል? ኔታንያሁ ዋይት ሃውስ እየመጣ እንዴት እንደሰሩ እና ፍልስጤም ይህን ላይ የሆነ ዝም እንዳሉ ይታወቃል። ይሄን ተቋቁማ ነው ያሸነፈችው። ምን ያህል ፈተና እንደሚሆን መገመት ነው። እዚህ ከጎኗ የቆመው የዴንቨር ኮሎራዶ ዲስትሪክት የሷ ምርጫ ጣቢያ በጣም ብዙ እንዴት ፕራውድ እንደሆነ እያየው ነበር። ሰው በሙሉ አልተኛም። ዛሬ ሌሊት ሙሉ ሲከታተል ነው ያደረው። ቀኑ ሙሉ ሌሊት ሙሉ ሲከታተል ነው ያደረው። ኢትዮጵያውያን ወይ ኤርትራውያን ብቻ ሳይሆኑ የአሜሪካንስ ያው ሲኤንኤንም የሌሎች ዘገባ ማየት ይችላላችሁ። ጠቅላላ ስለሷ ነበር ካቨሬጅ የተሰጠው። ሜጀር ብሬኪንግ ኒውስ የተባለ ሲዘገብ የነበረው። አንደኛ ሴትዮዋ በጣም ሲዝንድ ፖለቲከኛ ነች። 15 ጊዜ ወደ ምክር ቤት የገባች ነች። እድሜ ልኳ እዛ የነበረች። እቺ ደግሞ ወጣት ነች፣ ተሞክሮ የላትም። ሶሻል ቤዟ ኢሚግራንት ነች፣ ከስደተኛ ቤተሰብ የመጣች ነች። የአንድ ዓመት ልጅ ሆና ነው ወደ አሜሪካ የመጣችው። ብዙ ታሪክ ነው እና ፕላስ እዚህ ትግል ውስጥ የገባችው እዚህ ፖለቲካ ውስጥ የገባችው በፍልስጤም ጉዳይ ነው። ስራ አታለች። ድምፅ በመሆኗ ነው። ለማታውቀው ማህበረሰብ ድምፅ በመሆኗ የእነ አቶ ጌታቸው የእነ አቶ ጻድቃን ጉዳይ ተመልከቱት። የራሳቸው ህዝብ ሲበደል፣ ሲገደል፣ ሲርበው፣ ሲታፈን እነሱ ከገዳያቸው ላይ ሄዶ ሸሸገዳሙ ይላሉ። የዛራና ቻንድራ ብዙ ሰው እንደዛ ይለው ነበር። ዛራ ሚዲያ ዛራና ቻንድራ ይል ነበር። ሰው አይገባውም ነበር። ዛራ ማለት ዜላ ነው። ዛራ ዘፈን ተዘፍኖለታል። ተጋሩም አያውቁትም ነበር። ዛራ ማለት ምንድን ነው? ዛራ ይሉኝ ነበር። ዛራ ያው ሰለሞን ይኩኖ ዘፍኖበታል። ዛራ ማለት ወራጅ ውሃ 12 ወር ስራው ደይር የሚፈስ ውሃ ማለት ወንዝ ማለት ነው። ለማንኛውም ዛራና ቻንድራ እዚህ ጋር ነው ያለው። ሪል ዛራና ቻንድራ እዚህ ነው ያለው። ፍቅር እስከ መቃብር የሚመን እንደዚህ አይነት እጁ ጣል አድርጎታል። በደንብ አልተቆጣጠረም። እጁ ይሉኝታ አለበት። ጌቹ ጣል አድርጎታል። እንዲሁ የምትሰራ ሁላ አትመስልም። እቺ በቃ እጁ ፓራላይዝድ የሆነች ነው የምትመስለው። ሰውዬው ደግሞ ካሜራ አለ፣ ፊት ለፊት ካሜራ እያየ ነው፣ ቪዲዮ እያየ ነው። ይሄ የወጣው ከጠቅላይ ሚኒስትር ጽሕፈት ቤት ነው ፎቶ የወጣው። ቀንጨብ አድርጎ ይኸው እንደዚህ ነው፣ ይኸውኛው አጀንዳ አደረግ ነው። እስቲ ይሄንና የሜላትን ሳክሰስና ይሄ አቶ ጌታቸውን ተመልከቱ። ሜላት ወደዚህ ደረጃ የደረሰችው ሁሉም ነገር ተችላ ነው። ብዙ ፈተና እና ለማታውቀው ህዝብ ድምፅ ሆና ነው። መጨረሻ ላይ ድል በድል ነው ያገኘችው። ሁሌ ከፍትህ ከተጎዳ ህብረተሰብ ከእውነት ጋር ስትቆም አት ዘ ኤንድ ኦፍ ዘ ዴይ መብራቱ ላይቱ እንደሚታይ ምንም ጥርጥር የለውም። አሸናፊ እንደምትሆን ጥርጥር የለውም። ይሄ አይነት አወዳደግ ግን በዘራቸው አያድርስ ነው። የራሱ እናት፣ የራሱ አባት፣ የራሱ ቀዬ፣ የራሱ መንደር፣ የራሱ ትክል፣ የራሱ ከውዝ ትቶ ከሌላ ዋናው ገዳዩ ጋር ከማን ገዳይ? እሷ አጌነስ ጄኖሳይደር አጌነስ የጋዛ ጄኖሳይድ ፈጻሚዎች ነው የቆመችው። ጋዛ ጄኖሳይድ ተፈጽሟል ብላ ነው የቆመችው። እሷ ለጋዛ ህፃናት ነው ድምፅ የሆነችው። እሱ ደግሞ ከማን ጋር ነው እንደዚህ የተቃቀፈው? he committed crime. I believe genocide has been committed in Tigray and the prime minister himself led the operation in Tigray ነው ያለው። the genocidal war in Tigray ነው ያለው። ይሄ ነው the prime minister himself። ጠቅላይ ሚኒስትሩ ራሱ የትግራይ ጄኖሳይዳል ጦርነት የመራው ጠቅላይ ሚኒስትሩ ነው ብሎ ያሰበው እንደዚህ ተቃቅፎ ይሄዳል። እንደዚህ ነው ትግል፣ እንደዚህ ነው። እና የዛራና ቻንድራ ጉዳይ ትንሽ መናገር ካለብን ተመልካቾች ዝም ብለን አንዳንድ እንደ መዝናኛም እንደ ቁም ነገር ማድረገን እስቲ ይሄን ተመልከቱልን ተመልካቾች። አጠር አድርገን እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው።
መወሰድ ያለበት። አሁን የጌታቸው ግርማ ሞገስና ኮንፊደንስ ተመልከቱ። ምክንያቱም ኩራቴ እንትኔ መመካዬ በቃ ህዝቤ ነው፣ ትግራይ ነው፣ ሁሉም ጓደኞች ናቸው ነው የዘፈን ክብሬ መመካዬ ሀበነይ ክብረቴ ነው እና እስክስታው ተመልከቱ። ፕራውድ ነው በዚህ ላይ በጣም እንደሚሰማውና ተመልከቱ። እስከሚገባኝ ድረስ አብይ ከሚመራው መንግስት ጋር መቀመጥ በምንም መልኩ ለምንም ዓላማ በድርድር መቀመጥ ነውር፣ ከነውር በላይ ነውር ነው ተብሎ ነው መወሰድ ያለበት። እንግዲህ ይሄ ጊዜ አያያዙ ተመልከቱ። የአብይ አያያዝ ሆን ብሎ ሶሻል ሚዲያ ላይ እንደሚለቀው ስለሚያውቅ የተወሰኑ ሰዎችን አበሳጫለሁ ብሎ ስለሚያዝ በቃ ሰውየው እንደ እንትን የሚጫወትበት እጁን ጣል አድርጓታል። ጌቹ ደግሞ ምንም አልታዘዛለው። በቃ ያው ነገ ጠዋት መሳለቂያ እንደሚያደርገው እቺ ልክ ዳቦ አጉርሱ ሶሻል ሚዲያ ላይ እንደለቀቀው አብይ ነው የለቀቀው። ራሱ ጠቅላይ ሚኒስትር ጽሕፈት ቤት ነው የለቀቀው። ብቸኛ ካሜራማን የጠቅላይ ሚኒስትር ጽሕፈት ቤት ነው። ቆንጠር እያደረገ ይልካታል። የሜላትና የጻድቃንስ ጻድቃን ምን ይላል? ገብቶታል። በነገራችን ላይ ከፒፒ በደንብ የተኮረጀ አንድ አዲስ አበባ የሄዱት እነ ጻድቃን ልጆች የኮረጁትና ጻድቃን ራሱ የኮረጀ ምንድን ሚዲያ አጠቃቀም መቀለ ሆኖ የመጀመሪያ ስራ የሰሩት ሚዲያ ላይ ኢንቨስት ማድረግ ነው። ሳተላይት መክፈት ነው። አጋጣሚ ሆነ የከፈቷቸው ሳተላይት ኔፓ ሆነ እና አጋጣሚ ሆነ ማለት ምንም ማድረግ አይቻልም። አንደኛ ሳተላይት ማለት ሚዲያ ማለት ሰው ነው። 24 ሰዓት የሚሰራ ሳተላይት ብትከራይ ዋጋ የለውም። 24 ሰዓት ከሚሰራ ሳተላይት ከምትሰራ አክቲቭ የሆነ እውቀት ያለው የተካነ ከወዙን የሚያቅ ለዓላማው ጽኑ የሆነ ሰው የ30 ደቂቃ ስራ ቢሰራ በቂ ነው። 24 ሰዓት ባዶ ነው የሚሆነው። ሳተላይት ስለከፈቱ እነሱ ቀጥታ ሆ ብሎ የጻድቃን ምስል ሲታይ ሰው ክቡር ኖር የሚለው ይመስለዋል። የትግራይ ህዝብ የድሮ ነው። የድሮ ስም እኮ ከባድ እኮ ነው። ጻድቃን የሚታየው ጌታቸው ተናገረ ሲባል ጻድቃን ተናገረ ሲባል በሙሉ የትግራይ ህዝብ ደንገጥ ብሎ በቃ አሁንማ ጌታቸው ሰው ጎን አብረን እንሰለፋለን እንቆማለን የሚል መስሏቸው ነበር መጀመሪያ። እና ወዲያው የከፈቱት ሳተላይት ቴሌቪዥን ጣቢያቶች እየከፈሉ ማዕት ገንዘብ ቢዝነስ እንትን እያደረጉ አዲስ አበባ ያሉ ተጋሩ ጭምር እያስገደዱ በጣም ብዙ ኮኤርሲቭ ሜቶድ እየተጠቀሙ አዲስ አበባ ትግራይ አሸንፈን እንገባለን፣ መሬት ትግራይ ሀብት ካለ እንወርሰዋለን፣ ኢንቨስትመንት ሰጣችኋል የሚሏቸው ሰዎች አሉ። እየተደወለ የአንዳንዶቹ ስልክ ይዘነዋል ኦልሬዲ ተደውለው ምን ሴቶች ደግሞ አሉ፣ ባለሀብት ሴቶች አሉ ያገኘናቸው። አሁን ጌታቸው አጠገብ ያለ አዲያም የሚባል ሰውዬ የቅርብ ሰው ደውላ ምን እንዳለችው ለሰው እኔ አለኝ መረጃ አለኝ፣ ድምፅ አለኝ። እኔ የአዲያም የቅርብ ሰው በአዲያም በኩል በጌታቸው በኩል ማለት እየደወለች ገንዘብ እንዴት አድርጎ እንደሚያጠራቅሙ የሚያስፈራሩት ነገር አለ። ለትግራይ ዶክተሮች፣ ለትግራይ ሐኪሞች፣ ለትግራይ መምህራን ደግሞ ገንዘብ አዋጡ የሚሉ ደግሞ መጥቷል። አዲስ አበባ ቢዝነስ እየሰሩ ማን ይሄን ኢኒሼቲቭ እንደወሰደ እናውቀዋለን። እና እነዚህን ተመልከቷቸው። የነ ጻድቃን የነ ጌታቸው አቋም ከሜላት ጋር አቋም ይወት ሜላት ለፍልስጤም ስትል ስራዋ አታ ታግላ ሁሉም ከጎኗ አቆሙ። ኮንግረስ ሲት ተቆጣጠረችው። የዓለም ሚዲያ መነጋገሪያ ሆነች። እነዚህ አጌኔስ የራሳቸውን ህዝብ ከፒፒ ኮርጆ በቲክታክ እየታገለ ነው፣ በዩቲዩብ እየታገለ ነው፣ በፌስቡክ እኮ እየታገለ ነው
የራሳችን አስተዋጽኦ እያደረግን ነው። እንዴት? የትግራይ ወጣት እንዳይታገል፣ ትዲኤፍ እንዲፈርስ እያደረግን ነው። ወጣት ወደ አፋር እለፍ እያልነው ነው። ወጣት ወደ አዲስ አበባ ና በአውቶቡስ በምናምን እያልነው እያመጣ ነው። ህዝቡም በፍጹም በቃ ከትዲኤፍ ጎን እንዳይሆን እያደረግነው ነው። ከኛ ጎን እንዲቆም፣ ከኛ ማለት ብልጽግና ሆኖ እጁን አጣጥፎ እንዲጠብቀን እያደረግነው ነው አለ። የኛ ሚና ትልቅ ነበር በዚህ ጉዳይ ላይ። ይህን ነው ስምረት የሚባለው ፖለቲካ ፓርቲ አለ አዲስ አበባ። ጌታቸው የሚመራው ጌታቸው ጊዜ የለውም። ፖለቲካ ፓርቲ መምራት የለውም። አቅም ይኖረዋል ግን ጊዜ የለውም። ለዚሁን ኮሚትመንት የለውም። ግን ስምረት የሚባል ታውቃላቸዋል። ስምረት አንዳንዶቹ የምር ፖለቲካ ፓርቲ ውስጥ ያሉ ይመስላቸዋል። እኔ የማውቀው ነው የምር በቃ ፖለቲካ እኔ ማዕከላዊ ኮሚቴ ነኝ ብሎ የሚያምን ይኖራል። አንዳንዱ ዘራፊ ነው። አንዳንዱ ትግራይ ምንም ያልነበረው ሰው ምንም ነጭ ድሃ የነበረ አሁን 28 ሚሊዮን ትልቅ ቤት ይገዛሉ። መቀለ አዲስ አበባ ገዙ። አንደኛው በተለይ ባለፈው ተናግራለሁ እዚህ ሚዲያ 28 ሚሊዮን በ7 ሚሊዮን ብር ቢዋይዲ የኤሌክትሪክ መኪና ገዝቶ አዲስ አበባ ይፈላሰፋል። ይሄ መቀለ ቢሆን አያገኘውም። መቀለ ቢሆን የተራ ካድሬ የሆነ መቀለ 28 ሚሊዮን ምን ማለት ነው? ኢትዮጵያ አዲስ አበባ ምን አይነት ቤት ነው የሚገዛው? በጣም ውድ መሆን አለበት አይደል ወይ? እኔ ያላቆም ማለት ነው ገበያ። ከየት አመጣው ብትሉት ስምረት ደሞዝ ከፍሎት አይደለም። ስምረት ውስጥ ገብቶ ቢዝነስ ይገኛል ማለት ነው። እንደዚህ አይነት በስመምን ትግራይን እየታገልኩ ነው የሚነገር የማይነገርም የደበላለኩኝ በትግራይ ህዝብ ላይ በቃ በለው ቁረጠው ላለው ነው። በዛ ነው የሚኖሩት። ዝም ብሎ መስማት የተሳናቸው ሳይሆን ምንም ነገር አእምሯቸው የተዘጋ መናገር ብቻ ስለቻሉ ሚዲያ ላይ የሚመጡ አሉ። የስምረት ሰዎች ነን የሚሉ አንዳንዶች የአእምሮ ችግር አለባቸው፣ ግን ቆርጠው ነው የመጡት። ፕሮፓጋንዳ በቃ የትግራይ ወጣት እንደዚህ ሆነ፣ ትግራይ ወጣቱ እኮ እየታፈሰ ነው ይላሉ። የትግራይ ወጣት እየታፈሰ ነው ይላሉ። ፕሮፓጋንዳ ይሰራል። እስቲ ወደ አፋር ውጣ የምትለው ለምን ይመስልሃል በሉት። ለምን ይመስላል? የአፋር ፍየል ለመጠበቅ ነው? አፋር አዋሽ ሄዶ እርሻ ሊያርስ ነው? በቆሎ ሊያመርት ነው? የአፋር ግመል ሊጠብቅ ነው? ለምንድን ነው አፋር የሚሄደው? ልታስታጥቀው ነው። እሱ አትታገል ስትለው ቲዲኤፍ መፍረስ አለብህ ስትለው እንዳይመታ እንዳይሰብርህ ነው። ብልጽግናን ትላንት እንዳያዋረደው ብልጽግናን አዋርዶታል እኮ። አብይን ያዋረደው ማን ይመስላቸው? በዚህ ዓለም አብይን ያዋረደ ማንም አይደለም። ማንም አላዋረደው። ቲዲኤፍ ነው ያዋረደው። ሰባብሮ እጅ ወደ ላይ እየተባለ ሰላማዊ ሰልፍ እያሳየ በደንብ አድርጎ ብላቴ የለመዳትን ሰላማዊ ሰልፍ፣ ጦላይ የለመዳትን ሰላማዊ ሰልፍ፣ ቦሌ ቡልቡላ ወደ ሐዋሳ መንገድ ያለው ቡልቡላ ማሰልጠኛ እዛ የለመዳትን ሰልፍ፣ በጀነራል ሐይሉ ማርያም አካባቢ የለመዳትን ሰልፍ፣ ብር ሸለቆ የለመዳትን ሰልፍ አሰልፎ ነው መቀለ ያስገባው። ያቺ ሰልፍ ድገማት እያለ እንደዛ ነው። አማራ ክልል እንደዛ ነው። ሰሞኑ ደግሞ እያያችሁ ነው። እየታየ ያለው ሰልፍ አይደለም ደግሞ ቁመናቸው በደንብ አርቀት ሙርኮኞችም አይመስሉ። የምሬ ነው። ሲሰለፉ መሸባቀቅ በደንብ አድርጎ ያችን ድገማት የተባለ ይመስላል። ሪሄርሳል ላይ ያለ ይመስላል። እና ያዋረደው ቲዲኤፍ ነው። እና ድጋሜ እንዳያዋረደው እጁን አጣጥፎ እንዲጠብቀው ትግራይ ወጣት እንዳትታገል ነው የሚሉት። ጭራሽ አሁን እኮ ጊዜው ተቀይሮ አባቴ ጊዜ ተቀይሮ ጽምዶ የሚባል ተፈጥሮ ትግራይ 360 እንዘጋዋለን የተባለው 360 እንደማይዘጋ አረጋግጠን እኔም ያለሁበት አረጋግጠን ነው የምልህ። በድንጋይ የተማታ ነው በድንጋይ ነው የተዋጋ ነው ምናምን የሚባል ታሪክ የሚቀይር ብዙ ስራ ተሰርቶ እደግምልሃለሁ። በድንጋይ ምናምን የሚባል ታሪክ ተቀይሮ ሌላ ተውት እና ከአማራ ህዝብ ጋር ከአማራ ወንድሞቹ ጋር ተመልከቱት። አሁን ትላንት ምሬ ወዳጆ ጸረ ትግራይ ነበር፣ የብልጽግና አገልጋይ ነበር። ምሬ ወዳጆ አሁን የትግራይ ወዳጅ ነው፣ የቲዲኤፍ ወዳጅ ነው። በጣም ወዳጅ ነው። ይሄ ዝም ብሎ ኒውትራልም አይደለም፣ ወዳጅ ነው እያልኳችሁ ነው። ትላንት ኤርትራ ሰራዊት ባይኖር ኖሮ ሲባል የነበረው እኔ ሐሊባይ እንትን ምናምን ሲል የነበረው አበባው ታደሰ ታሪክ ተቀያይሮ ሐሊባይ የትግራይ ወዳጅ ነው። ትላንት የትግራይ ጠላት ነበር፣ እልም ያለ ጠላት ነበር። ዛሬ የትግራይ ወዳጅ ነው። ፖለቲካ እንደዛ ነው።
እና እንደዚህ እንዲሁ ፎቅ እንዲሁ ለድራማ የዛራና ቻንድራ ድራማ ብትሰራ ምናምን ተቃቅፈሽ ምናምን ብትሄድ ምን ዋጋ የለው። እንደዚህ ይሄ ዋጋ አያድነውም። ይሄ መተቃቀፍ የአብይ ስልጣን አያድንም። ነግራቸዋለሁ ትላንት። ጋን በድንጋይ በትንሽ በጠጠር ይደገፋል። ጋን ትልቅ ጋን ብልጽግና በራስ ዳሽን እንኳን ቢደገፍ አይድንም። እንደዚህ ይሄ ለድራማ ሊሆን ይችላል። ዴይሊ አጀንዳ ለመስጠት ሊሆን ይችላል። ብልጽግና ጎበዝ ነው፣ አጀንዳ መስጠት ይችላል። እና እነዚህ ሰዎች ቲክታክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ በመታገል ውጡ እያል ነው ብለው በጣም ነው የሚታገሉት። በነገራችን ላይ አያቸዋለሁ። ዋጋው ምንድን ነው? ሁሉም ባንዳዎች መሆኑ ይታወቃሉ። ይሄ ማን ነው? የት ነው ያለው ነው ይባላል። አዲስ አበባ ታባጡ ይሄ ባንዳ እንኳንም ሄደ እናውቀው ነበር። መቀለ እያለ ነበር። አዲስ አበባ ከሄደ በኋላ ማንም ዞር ብሎ አይሰማም። አንዳንዶቹ ሳጭበረብሩ የነበሩት መቀለ ሆኖ ምን ይላሉ? አሁን መቀለ እገሌ ታሰረ፣ እገሌ በህግ ቁጥጥር ስር ዋለ፣ አዲስ አበባ ድምፅ ይሆናል፣ ድምፅ እንሆነው ፍሪ እገሌ ነው የሚሉት። ራሱ ግን ሻሽቶ ጀግና ቢሆን እዛ ለምን አይታሰራትም? አዲስ አበባ ድምፅ ሆናለሁ ይላል። እና የስምረት ሪፖርት ለብልጽግና አንድ ዶክመንት የላኩል ምንድን ነው የሚለው? ትግራይ ውስጥ ሚስጥር እኮ ነው ይሄ እኮ ምን አይነት በጣም ባለጌዎች እንደሆኑ የምታዩ እና ሁሉ ነገራቸው ስብናቸው ሸጠው ስለ ትግራይ እንደሚያወሩ ስታዩ የሆኑ የትግራይ ዞኖች ናቸው። ስማቸው መጥቀስ ላልፈለኩ ነው። እዚህ ዞኖች የትግራይ ዞኖችን ከፋፈሏቸውና ይሄ ዞን ከትዲኤፍ ጎን ቆሟል ይላል። ውዳቂዎች ናቸው እነዚህ። ዶክመንቱ ነገ ጠዋት ይቅርታ የትግራይ ህዝብ ተንበርክኮ ወደ ትግራይ መግባት ካለባቸው ምን አይነት ቅጣት እንደሚጠብቃቸው፣ ምን አይነት ይቅርታ እንደሚጠብቃቸው ራሳቸው ነው የሚያውቁት። የትግራይ የወጣው ህግ ማርቀቅም አይጠበቅበትም ነበር። ትግራይ አብይ ህግ አርቅቆ ነው እንደ መከላከያ ወጣት እየበለመለ ያለው የህግ አስከበር እያለ ትግራይና ዝመት ወደ ትግራይ እያለ የኢትዮጵያ ወጣት የሚመለምለው ህግ አርቅቆ ነው። አላረቀቀም እኮ ራሱ ነው ያስገባው። ፕሮፓጋንዳ ይሰራል። ሰርቶም ሳይሰራም ዝም ብሎ ከየጫት ቤቱ ይወስድ ነበር። እናውቀዋለን። ሊስትሮችን አይተናል። በትግራይ ጦርነት ጊዜ እኮ ሊስትሮ ነበርኩኝ እንደዚህ ሆኜ ተወሰድኩ ነው የሚለው። ህግ ማርቀቅ ያለበት ግን አንደኛው ሬትሮ አክቲቭሊ ወደ 2013 ወደኋላ መልሶ ትግራይ ላይ መጠነ ሰፊ ጉዳት ያደረሱ በአቅማቸው ጉዳት ያደረሱ በትግራይ ላይ ከብልጽግና ከጠላት ጋር ተሰልፈው ትግራይ ላይ ጉዳት ያደረሱት እነሱን ለመቅጣት ግን አመቺ ህግ ነው። ሌላው ተውት። እንደማንም ዝም ብዬ ዘና ብዬ ትግራይን ጣጣ አድርጌ ጎድቼ ከብልጽግና ጋር ሆኜ በልቼ ዘና ብዬ ትግራይ ገባለሁ ስትል እዛው ትቀፈደዳለህ ነው። ትቀጠለ 50 ሺህ ነው። 3 ቀንም ትታሰረው 10 ዓመት ነው። እድሜ ልክ ነው። ህጉ እዛው ይነግራል። ብልጽግና አይደለም በዛ ሰዓት አብይ የታል በዛ ሰዓት እንዴት ዩቲዩብ ላይ ፌስቡክ ላይ እንደሚወጣ ሱስ አለበት እንጂ አቡዳቢ ነው የሚቀመጠው። ግን በየቀኑ ሚዲያ የለመደ ሰው እንዴት ያስችለዋል ነው። ያኔ ትዊተር ላይ ፌስቡክ ላይ ይጽፋል ወይ? በዛ ሰዓት አቡዳቢ ሆኖ ይጽፋል ወይ? መንግስት መጥቶ አዲስ አበባ ሌላ ስለ ትግራይ ስለ መልሶ ግንባታ ስለ ኢትዮጵያ ምናምን ብሎ ትግራይ፣ አማራ፣ ኦሮሞ ሁሉም ብሔር ብሔረሰቦች መጥቶ ስለ ኢትዮጵያ ጉዳይ በኋላ ኦሮሞ ይገነጠላል፣ ትግራይ ይገነጠላል፣ አማራ ይገነጠላል፣ ሌላ ጉዳይ ሆኖ ኢትዮጵያውያን ግን በሚመቸው መንገድ ኢትዮጵያን ኃላፊነት ወስደው ወደ ቦታቸው ሲመለሱ ሰውየው በቴሌቪዥን ነው የሚከታተለው። ቁጭ ብሎ ሳብስክራይብ አድርጉ ቁጭ ብሎ ይከታተላል። የሚፈልጋቸውን ዩቲዩብ የመዝሙር ነው ይሄ ካራቲስቱ ፓስተር የነ እዩ ጩፋ ምናምን እንደፈለገ ሊከታተል ይችላል። ከፈለገ ፖለቲካ ከፈለገ ሃይማኖት እና አይሆንም ነው። ይሄ እንደዚህ አይነት ሪፖርት የትግራይን በተመለከተ የምታወጡት ሪፖርት አይጠቅማችሁም። እናንተን ትዋረዳላችሁ። ይሄው ዶክመንቱ እንደዛ እና የትግራይ ዞኖችን ከፋፈላቸው። እገሌ ዞን አሏቸው። እገሌ ዞን ከኛ ጋር ነው ያለው። ወጣቱ በሙሉ ጥርቅ አድርጎ ወደ አዲስ አበባ ወስደነዋል በአውሮፕላን። የኢትዮጵያ አየር መንገድ ደግሞ የተባበራቸው ነው። 737 ቦይንግ ነው የሚልከው በየቀኑ በየሰዓቱም በርካታ በረራ ነው መቀለ የሚያደርገው። አክሱም ሽረ የሚያደርገው ወዶ አይደለም። ቦምባርዴን የምትባለው አንዲች ወፍ የምታክል ነገር ነበር የሚለካው። ካሁን በቃ ድንጋጤ የምትፈጥር የሆነች በጣም ዳንጀረስ የሆነች ነበር የሚልከው ከዚህ በፊት ያረጁ የኃይለ ሥላሴ ዘመን የደርግ ዘመን። አሁን ግን ቦይንግ ነው የሚልከው። ለምን 20 ሰው 10 ሰው ይዛ ትሄዳለች፣ እንዳለ ሞልታ ትመጣለች። ለነሱ ተብሎ ለትግል ብሎ እና ግን የትግራይ መንግስት ዝም ብሎ ከዛ ወጣቱ እኮ እየተወሰደ ነው ምናምን አፈና አለ ይላል። የትግራይ መንግስት አፈና ቢኖር ኖሮ ለምን ይሄን ሁላ 24 ሰዓት እኮ ትግራይ ብቻ እኮ ነው ሌሊት በአውቶቡስ የሚሄደው ወደ አዲስ አበባ የሚሄደው
24 ሰዓት አይደል? ለምን አይከለክልም? ቢችል ኖሮ አቅም አጥቶ ነው። የትግራይ ሴኩሪቲ ፎርስ ለዚህ አይደርስም? አይበቃም? ፖሊሱ አይበቃም? መከላከያ አይበቃም? TDF አይበቃም? ቢችል ኖሮ ፈልጎ ቢሆን ኖሮ ሰው ተገዶ ወደ ጦርነት ይገባል እንዴ? እዛስ ይዋጋል? አይዋጋም እኮ። ኢንዶክትሪኔት ሊደረግ ይገባል። ለምን ከውዙ ምንድን ነው የገጠመን ችግር ምንድን ነው ተብሎ ሊነገረው ነው የሚገባው። ነውር ነው ይሄ። ሞንጆሪኖም ፈትለወርቅም ትላንት በመግለጫው ላይ ያስቀምጣለች። ይህ ምንድን ነው? እኛ አቅም ቢኖር እኛ ፍላጎት ቢኖረን ይህ ሁላ በአውሮፕላን እየሄደ ያለው ታዲያ እኛ አቅም አተን ነው ወይ? አዲስ አበባ ይህን ሁላ እየተኮለኮለ እየሄደ ያለው በአውቶቡስም በአውሮፕላን እኛ ይሄን ለምን ማገድ አቃተን ታዲያ ይመስላችኋል? አለች። ይሄ ፕሮፓጋንዳ ካውንተር እንትን አለማድረጋቸው አልገለጸችም እሷ። ለምንድን ነው ታዲያ ይሄን እየሰሙ ዝም ያለው? ህወሓት ዝም ሲቀጠቀጥ ዝም፣ በቴሌቪዥን በዩቲዩብ በፌስቡክ ምናምን ሁሉም ሲዘምትበት ዝም። ለምንድን ነው ታዲያ? ይሄን ካወቁ አይሰማም ነው? ዘመኑ እኮ የሶሻል ሚዲያ ዘመን ነው። ብልጽግና እኮ ሶሻል ሚዲያ ቀጥሮ እኮ ነው እየታገለ ያለው። ሶሻል ሚዲያ ቀጥሮ አንድ ወዳጄ ትላንት ነው ከትላንት ወዲያ የትግራይ እገሌ የሚባል ፕሬዝዳንት እገሌ የሆነ ሰው ልኮልኝ እገሌ ጅልጥ እኮ ነው የዓለም ጅልጥ እኮ ነው አልከው እኮ አንተ እንደዛ ይባላል እንዴ ይለኛል። ሰምታል እንዴ ተቆርጣቸው እኮ ነው ይላል። ይሄ የተቆረጠ ጭንቅላት ያለው ነው። ይሄ ብልጽግና እንዴት እንደሚጫወትበት አብይ በእውነት በጣም ሰርቶበታል። በዚህ ላይ ጭንቅላት እንደዚህ ትልልቅ ይሄ እኮ ኤሊት እኮ ነው እንደዚህ የሚለኝ እኮ። አማኑኤል አሰፋን እኮ ሰደብኮ ሰሞኑ እኮ ይለኛል። አንዱ ደግሞ ምንድን የሚያደርጉት ቆርጦ 24 ሰዓት ሙሉ የዚህም ፕሮግራም ቆርጦ ከዛ እንትና ያደርጋታል። ብልጽግና የወርቅ ጋችና ዲፓርትመንት ነው የወርቅ እንትና ዲፓርትመንት አለ ይሰራሉ። በትግርኛ ሰው መድበው በአማርኛ ሰው መድበው ይሰራሉ። ቀጥታ ስራ ነው የሚሰሩት። ለአብይ ከነገርኩት ገለበጥ ያደርጉና ለትግራይ ያደርጉታል። ይሄ እኔ ይገባኛል። እኔ ኮሚኒኬሽን ሰው ነኝ እኮ ምን ይሄ ኮሚኒኬሽን ሰው ይገባኛል። ብልጽግና እንዴት አድርጎ እየታገለ እንደሆነ ይገባኛል። ይሄን እንዴት አድርጎ ቻሌንጅ ይደረጋል። ቲፒኤልኤፍ ለዚህ ምንድነው አንድ ኢንች እንኳን መንቀሳቀስ ያልቻለው? ብዙ ጊዜ ስንወቅሰው ነበር። ደብረጽዮን ትላንት መጥቶ የሆነ ነገር ስላቸው ነበር። ሞተናል፣ መነሳት አለበት፣ ሚዲያችን መንቀሳቀስ አለበት ምናምን። ይሄን በተመለከተ እነ ብልጽግና ከስምረት የሚወስዱት ሪፖርት ትክክል ነው ትክክል አይደለም፣ ግን ወራዶች ናቸው። ትግራይን በዞን ከፋፍለው ይሄ ዞን ከቲዲኤፍ ጎን ነው፣ ወጣቱ ወደ ቲዲኤፍ እየገባ ነው ይሉታል። የሆነ ዞን ይሄ ዞን ደግሞ የኛ ግዛት ነው፣ የኛ ነን እኛ፣ በፍጹም ወጣቱ እየገባ አይደለም ይሉታል። እንደዚያ ነው በስም ጠቅሰው ነው እንደዛ የሚሉት። አንደኛ እንደዚህ ብላችሁ የምትከፋፍሉት ነገር አንደኛ ወራዶች ናቸው። በቃ ወራድ ያላማጣ ህዝብ እኮ ነው። አሁን እኮ ብልጽግናን የታገለው ጌታቸው ረዳን የታገለው ማን ይመስላችኋል? አላማጣ እኮ ነው። አላማጣ ምንድነው? አላማጣ የት አካባቢ ነው ያለው? ከሁሉም ኦልሞስት ጫፍ ነው ያለው። ለምንድነው ጫፍ ሆኖ ይህን ሁላ እየታገለ የነበረው? እዛ ያለው ይህ ሁላ መርህን መሰረት አድርጎ እኛ መርህን መሰረት አድርጎ የማንም ተላላኪ መሆን አንችልም ብሎ የታገለው ማን ነው? አላማጣ ህዝብ እኮ። እኔ ልናገር እፈልጋለሁ እንዴ ተዋርዷል እኮ እዛ ላይ። እና ለወደፊቱ ትግራይ አሁን አዲስ አበባ 83 አዲስ አበባ ደርግ ደርምሶ አዲስ አበባ የገባው ስርዓት የኢህአዴግ ስርዓት ህወሓት ነበረበታል። ትልቁ ሰራዊት ህወሓት ነበር። ህወሓት ተቀንሶ ቢቀነስም ጀነራሎች አሁንም የትግራይ ጀነራሎች ነበሩ። አብዛኛው ብዙ ሰው ተቀንሶ ማለት ነው። ባጫ ደበሌ ከሐየሎም ጋር እኩል አደረጉት እኮ። ኢትዮጵያውያን ይሄን አታስታውሱም? ባጫ ደበሌ ማለት ብርጌደር ሆነ ቁጭ። ለምን ይሄ እንትን ተባለ? የብሔር ብሔረሰብ ማብቃቃት አለብን። ከትግራይ ይሄን ያክል ከህወሓት ይሄን ያክል ጀነራል፣ ከኦሮሚያ ከኦህዴድ ይሄን ያክል ጀነራል፣ ከባዕዴን ይሄን ያክል ጀነራል። ባጫ ደበሌ ከሐየሎም አርአያ ጋር እኩል ብርጌደር ሆነ። ከሳሞራ ጋር እኩል ብርጌደር ሆነ። ከጆቤ ጋር በተክለ ሃይማኖት ጋር እኩል ብርጌደር ሆነ ባጫ ደበሌ። ባጫ ደበሌ በየት በኩል ነው ከጆቤ ጋር እኩል የሚሆነው? ከሐየሎም ጋር ወይ ከሳሞራ ጋር እኩል የሚሆን የሚችለው? ግን እርካታ ነበር አልነበር? ባዱላ ገመዳ ብርጌደር ሆነ። ይሄ በቂ ነበር? እንትን ረክቷል? አልረኩም። ሁሉም የትግራይ የበላይነት ተባለ። ከዛ የኢትዮ ኤርትራ ጦርነት መጣ። ባጫ ደበሌ ትመራለህ ሲባል ኧረ እኔማ ወዴት በኩል እኔማ ከታች አምጡ ተባለ። የትግራይ ህወሓት ከታች ሻለቃ ሻምበል ምናምን የነበረ ናተተካ ተባለ ወደ ላይ። ምክንያቱም
በሜሪት በጦርነት ጉዳይ ከሆነ ታችኛው ነው የሚበልጠው። በብሔር ብሔረሰብ በብሔር ምናምን ብሎ ያወረዱት ነው እና ውጣ ተብሎ ወደ ላይ መጣ። ለጥይት ሲሆን ወደ ላይ ያመጡት፣ ለአመራር ሲሆን በምቾት ሲሆን የበላይነት የሚባል ቋንቋ መጣ። የህወሓት የበላይነት የትግራይ የበላይነት መጣ። ዘሰሚስትሩ አሁን በትግራይ ላይ የትግራይ ጀነራሎች ሲቆጥር ይውላል። የነጌታቸው ቡድን ቀላል እኮ አይደለም። የነጌታቸው ቡድን የምለው ማቆ እኮ ነው፣ ማቆ ታሪክ ነው። የትግራይ ጀነራሎች እኮ ከዚህ ወረዳ ከዚህ ዞን ከዚህ ምናምን ይበልጣሉ። ጀነራል እገሌ ከዚህ ጀነራል እገሌ ከዚህ ለሚሉት እና ታገል ብትሉት አሁን የሚያደርጉት ነው እና ውጣ እያልን ያስወጣ ነው እኮ ነው። የኛ ዞን እኮ እየወጣ ነው። ወጣቱ እኮ የኛ ዞን እኮ የኛ ነው የሚሉት እኮ የኛ ዞን የሚሉት አለ ትግራይ ውስጥ። ማን አባክ የሰጠ ዞን ብትሉት ስም ስለማይጠቅሱ እነሱ እንትን አያደርጉም፣ ሚዲያ ላይ አይጠቅሱ፣ አንዳንዴ ይጠቅሱታል። እኔ ግን እነሱ ጽያፍ አይደለሁም፣ ጽያፍ አልናገርም፣ ባለጌዎች ስለሆኑ ነው። ይሄ ማለት በተለያየ መንገድ ኢንፍሉዌንስ አድርገው ወጣቱን መሸወድ የሚፈልጉ ስለሆነ ነው። ትግራይ የሁሉም ነው። ሁሉም ሲታገል ነገ ጠዋት እኔ እኮ የዚህ ጀራል ከዚህ በዛብ አሁን ይሄ ጀራል ሁሉም ጥሮታ ወጥቶ ጥሮታ ይሄዳል። አብይን ከጣለ በኋላ እነዚህ ወደ እረፍታቸው ይሄዳሉ። ትግራይ የራሱ ጀራል ገና አሁን የመጡ እያደጉ ያሉ ወጣቶች ይመጣሉ፣ ጀራሎች ይሆናሉ። ወጣቶች ግን አሁን ስትታገል ነው። ሸሽተው ወደ ብልጽግና ከሄድክ በኋላ ጀራል ለምን እኔ ከኔ አካባቢ ጀራል አልሆነም፣ ከኔ ቀበሌ እኮ ጀራል አነሰ፣ ከኔ ወረዳ እኮ ጀራል አነሰ ብሎ ነገ ጠዋት ክሌም ማድረግ አይቻልም፣ አያረግም። ከሆንክ የብልጽግና ጀራል ነው የምትሆን አዲስ አበባ። ምክንያቱም ወደ አዲስ አበባ ነው ሄድኳ ወይ ወደ አፋር ነው ሄድኳ። አፋር ጀራል ካደረገ እናያለን፣ ብልጽግና ጀራል ካደረገ ኦን ቢሃፍ ኦፍ ትግራይ እናያለን። ኦን ቢሃፍ ኦፍ ትግራይ ጀራል ኮሎኔል፣ ሻለቃ፣ 50 አለቃ የሚሆነው ትግራይ ስትሆን ነው፣ ለትግራይ ስትታገል ነው። ምንም ሀሁ የሚያስፈልገው እንትና ለክርክር የሚደርስም አይደለም። እነሱ ግን በዚህ ደረጃ ነው እና የኛ ነው የሚሉት ይሄ ቋንቋቸውን ተወውና ጻድቃን እየታገልን ነው፣ ዩቲዩብ ከፍተን እየታገልን ነው ያለበት ጉዳይ ግን ይገርመኛል። ጻድቃን በምን ሲታገል ነው ማወቅ፣ በድሮን እየተዋጋን ነው፣ በታንክ በዲሽቃ ምናምን ብሎ አንድ ሚሊተሪ ጀነራል ስለ ቲክታክ ስለ ፌስቡክ ስለ ዩቲዩብ ሲያወራ ግን አይቀፍም? በጣም ነው የቀፈው። ምንድነው ግን የዘመኑ ቢኤም የዘመኑ ድሮን የዘመኑ ምናምን ሚዲያ መሆኑ ያውቃሉ። ሚዲያ በየቤቱ ማንኳኳት ነው። በቲክቶክ ወጣቱ ከፈለጉ ቲክታክ ላይ አለ፣ ዩቲዩብ ላይ የሆነ ነገር ዩቲዩብ ላይ አለ። በቴሌቪዥን የሚከታተለው ማን ሁሉም ጋር መድረስ አለብን። ፌስቡክ ላይ ደግሞ ቫይራል ይላል። በቃ ብዙ ሰው ተደራሽነቱ ኢንተርኔት ብዙ አይወስድም። በዚህ ነው የሚታገሉት። ሰው ቀጥረው ለዚሁ ሰው ቀጥረው ማለት ነው። እኔ ለትምህርት ብቻ ነው ይሄ። በተለይ ምን አይነት ሰዎች የታገሏት እንዳለ ትግራይ ሜላትን እያሰባችሁ ቀጥዬ ማሳያችሁ የጻድቃን ንግግር ሜላት ኪሮስን ለፍልስጤም ስትል ስራዋ አታ ከስራ የተባረረች መታ አዘይን አሸንፋ ታሪክ የሰራችው ትግራዊትን እያሰባችሁ አንቀበልም ብላችኋል። የቻለ ወደ አዲስ አበባ ይመጣል፣ በአውሮፕላንም በአውቶቡስም ባገኘው መንገድ፣ ያልቻለው ደግሞ በየበረሃው ሰፍሯል። የተመኙትን ያህል ወጣት አላገኙም። ያውም ሰራዊቱ ቲዲኤፍ የሚባለው ዋናው የጦርነት መሳሪያ የነበረው ከሰራዊት እየወጣ የሸሸ ወደ የቤቱ ነው እየተቀመጠ ያለው። ለምሳሌ ከ5 ወር በፊት የትግራይ ሰራዊት እየተባለ የሚጠራው ባለፈው የጦርነት ውስጥ በጣም የአንበሳውን ድርሻ ይዞ አሁን ተደረሰበት ደረጃ ያደረሰው ኃይል አሁን በቁጥር ተመናምኗል። እኛ የምናገኘው መረጃ ለምሳሌ አንድ አርሚ ተብሎ የሚጠራው ከ3-4 ወር በፊት ወይም ከዛ በፊት 16,000 15,000 የነበረ አሁን 2,000 3,000 ነው የደረሰው። እነዚህ ሁሉ ተደምረው የጦርነት ማድረግ ፍላጎታቸውን ገድለውታል። እዚህ ላይ አስተዋጽኦ ነበረን ብለን ነው የምናምነው። የሁሉም የፖለቲካ ፓርቲዎች ልክ የትግራይ ህዝብ እንደሚያደርገው ሰራዊቱም እምቢ እንዲል፣ ወጣቱም እምቢ እንዲል፣ ህብረተሰቡም እምቢ እንዲል ማድረግ ላይ ድርሻ ነበረን ብለን ነው የምናምነው። ሰራዊት ውስጥ ቆይተው ይህን ፖለቲካ ጉዳይ ተቃውመው ውሳኔውን ተቃውሞ ማለት ነው ወደ በረሃ የወጡት አሁን ቲፒኤፍ ተብለው የትግራይ ሰላም ኃይል ተብለው የተደራጁት ኃይሎችም መሪዎቻቸውና ወዛ ያሉት ወጣቶች ህዝቡ እምቢታ ውጤት እያሳየ ነው ያለው የሚል እንትን አለኝ። ይሄ እንግዲህ በተለያየ መንገድ ይገለጻል። በተለይ ወጣቱ በብዙ አይነት ኢኒሼቲቭ አሁን የዘመኑ ቴክኖሎጂ በፈጠረው አይነት መንገድ በቲክቶክ፣ በፌስቡክ፣ በእነዚህ ሶሻል ሚዲያ በጣም በስፋት በዩቲዩብ እየታገልና
መልእክቱን እያስተላለፈ ፍላጎታቸው እንዳይሳካ አስችሏል። እዚህ ላይ ያው እኛ እንግዲህ የለውጥ እና ሰላም ፈላጊዎች የምንባለው የራሳችን አስተዋጽኦ አለን ብዬ ነው የማምነው። ይሄ ለውጥ ፈላጊ የሚባለው እኮ ምንድነው? በእውነት አምሮበታል እኮ በነገራችን ላይ አንዳንዴ ስታዩ ቀላል ሰው አይደለም፣ ቀላል አይደለም። የኔ ታናሽ ነው የሚመስለው፣ አሁን የኔ ታናሽ ነው የሚመስለው። በቲክቶክ እኛ የለውጥ ፈላጊዎች ነን የሚለው የለውጥ ፈላጊዎች ማህበር ነው የሚለው የለውጥ ፈላጊዎች ነን የሚለው አፋር እለፍ የሚለው ነው። ወደ አፋር ውጣ፣ አፋር ያለው ለውጥ ፈላጊ ነው። ጻድቃን ስም ይመራው ለተግባር እንዳይሆን። ይሄ የፌስቡክና ቲክታክ ጉዳይ ግን እንስማው። እንዴት አድርጎ ሶሻል ሚዲያ ላይ እነማን ናቸው ያሉ ተመልከቷቸው። ሴቶች፣ ወንዶች ቀጥሯል። ሶሻል ሚዲያ ቲክታክ ላይ ምናምን ቀጥሯል። ዩቲዩብ ላይ ይታወቃሉ። ቲክታክ ላይ ለውጥ ምናምን የእኛን ፎቶ የእኛን ቪዲዮ እየተጠቀሙ እዛ የሚያድሩ የሚውሉ ናቸው። እና ይመቻቸው እያን ዝም እንላቸዋለን። የአንዳንዶቹ አያውቁም። ኮፒራይት እንኳን ወደ ዩቲዩባችን እንደሚመጣ እንኳን አያውቁም ተብለው የትግራይ ሰላም ኃይል ተብለው የተደራጁት ኃይሎችም መሪዎቻቸውና ወዛ ያሉት ወጣቶች ህዝቡ እምቢታ ውጤት እያሳየን ያለው የሚል እንትን አለኝ። ይሄ እንግዲህ በተለያየ መንገድ ይገለጻል። በተለይ ወጣቱ በብዙ አይነት ኢኒሼቲቭ አሁን የዘመኑ ቴክኖሎጂ በፈጠረው አይነት መንገድ በቲክቶክ፣ በፌስቡክ፣ በእነዚህ ሶሻል ሚዲያ በጣም በስፋት በዩቲዩብ እየታገልና መልእክቱን እያስተላለፈ ፍላጎታቸው እንዳይሳካ አስችሏል። እዚህ ላይ ያው እኛ እንግዲህ የለውጥ እና ሰላም ፈላጊዎች የምንባለው የራሳችን አስተዋጽኦ አለን ብዬ ነው የማምነው። የለውጥ ፈላጊ የምንባለው እዚህ የለውጥና የሰላም ፈላጊ የምንባለው እዚህ ላይ አስተዋጽኦ አለን። ክሬዲት እየወሰደ ነው እና እየሰራው ነው፣ ባካችሁ ቶሎ ገቢ አድርጉ ነው። ረሲት ነው፣ ረሲት ሂሳብ እያወራረደ ነው እና የእኛ አስተዋጽኦ አለበት። ቲክቶክ ላይ ሰው አስተማርተናል፣ ዩቲዩብ ላይ ሰው አስተማርተናል፣ ፌስቡክ ላይ ምናምን ጉጅሌ ምናምን በማለት ከዛ እኔ እኮ ተናግረ ከዚህ በፊት አንድ ዩቲዩብ ላይ የሚሰራ በኢህአዴግም ታዋቂ አክቲቪስታቸው ነበር። ኢህአዴግ ይህ ላይ ለነ ደብረጽዮን ለነ ሌሎቹ ያኔ እንኳን ብዙ ሰው ጥቂት ስለነበረ አክቲቪስቶች ጥቂት ነበር በዛ ሰዓት በደንብ አድርጎ የረዱ ስለነበረ ልጅ ዩቲዩብ ይሰራና አንድ ባለሀብት ላይ ነው ልኮት ነው ባለሀብት ከዛ ሊንክ አለው አያት መስዎች ፕሮግራም ነው ምናምን የሆነ ነገር ብቻ ኮሜንት አድርጎበታልና ገቢ አድርጋለሁ። ያው ረሲት ነው እየሰራው ነው። ለካ ምድብ ተመድቧል። እገሌ እገሌን አግዙት፣ እገሌ እገሌን አግዙት የሚባል ነገር አለ አዲስ አበባ ሆኖ ማለት ነው። ከዛ ባለሀብቶች ጋርና ስራ ላክል ሰውየው ኦልሬዲ ተስፋ ቆርጦ ተመድቧል። ብልጽግና አካባቢ ነው ያለው አዲስ አበባ ስለሆነ ቢዝነሱ ምናምን አዲስ አበባ ስለሆነ ይረዳል በሚባል ነው። ውስጡ ግን ከነሱ ጋር አይደለም። ይህ ከዳተኞች ባንዳዎች ትግራይን አሳልፈው የሰጡ አገንስት ዘ ኢንትረስት ኦፍ ዘ ፒፕል ኦፍ ትግራይ እየሰሩ እንደሆነ እያወቀ ስለሆነ ከዛ በኋላ የሆነ ጊዜ ጣል ያደርግላታል ዓመት በዓል ምናምን በኋላ እየቀነሰ አሁን የተወው ይመስለኛል። ይሁን የመጀመሪያ አካባቢ ጣጣ አረገና ተወው። ይህ ብሎ ሊንክ ነው የሚልክላቸው ወደ ዋትሳፕ። ጻድቃንም ባለፈው ተነገረን እኮ ሁሉም ሶሻል ሚዲያ ሁሉም ነገር ቢዝነስ ሆነ ሞኔታይዝድ ሆነ። የሆነ ፌስቡክ ላይ ጣ ያደረግና ገንዘብ ስጠኝ ነው የሚለው አለ። የራሱ ልጆች ማለት መክፈል ነው። ቲክታክ ላይ እየሰራን ነው፣ ፌስቡክ ላይ እየታገል ነው፣ ዩቲዩብ ላይ እየታገል ነው ካልክ እኮ ገንዘብ እየተቀበልክ ነው። በእነሱ ስም አትኮር። እየሰራን ነው ካልክ በነፃ አለ ስራ ማለት እያሰራቸው እኮ እየሰራን ነው ማለት ማንም የሚከፍል ነው። በነፃ ነው። መንፈሳዊ ነገር ነው የሚሰሩት። በሰማይ እናገኘዋለን ብለው ነው የሚሰሩት። ትግራይ ትመርቀናለችና ትግራይ ስላወደምንላት የትግራይ ሰራዊት እንዳትታገል ስናል ነው የትግራይ ህዝብ ይወደናል ብለው ነው የሚሰሩት። ለትግራይ ነው እየታገሉ ያሉት። አሁን ለማን እየታገላችሁ ያላችሁ ብትሏቸው እኛ ፍትህ ፈላጊዎች ነን፣ ሰላም ፈላጊዎች ነን እና ምንድን ነው የትግራይ ሰራዊት ይፍረስ ስላለው ግን የትግራይ ሰላም ፈላጊ ነኝ። ይሄ እኮ ሰራዊት አይደለም፣ የህወሓት ጠባቂ እኮ ነው፣ የአንድ ወረዳ እኮ ነው ይላል። ይሄ እኮ ዝም ብሎ በቃ ዳስ እኮ ዝም ብሎ አፈር በቃ አመድ ታጥቦ በፍጹም ወደ መስመር መምጣት የማይችል ወደ ህሊናው መምጣት የማይችል ህሊናው እየሸጠ ነው። ምን ማለት ነው እንደዚህ ብትሉት ለዛው ራሱ ትዴፍ የነበረ ጓደኞቹ ላይ እንትን ይላል። ትዴፍማ የነገርኳችሁ ነው። ወደ ወረደ ማነው ይሄ ምስኪን ወደ ወረደ ያለ ቦታ አነሳት ተኝቶ የሆነ በዚህ ሰዓት ይሄ ያውቃል። ትዴፍ በምን ቁመና ላይ እንዳለ ያውቃል። ግን ሚዲያ ላይ የሚያወሩት ሌላ ሰው ነው የሚያወሩት። ትግራይ እየተሸነፈች ነው፣ ትግራይ እየደቀቀች ነው፣ ትግራይ ትዴፍ የሚባል በቃ የለም፣ አልዋጋም፣ አልታገልም አይደል አልታገልም፣ በቃ ብልጽግና መጥቶ ይውረረኝ፣ እናቴ መጥቶ ይድፈረ፣ የትግራይ መሬት ምናምን እንደፈለገ ያድርገው፣
በቃ የትግራይ የተፈናቀለው አይመልስ፣ የትግራይ ሉዓላዊነት እምቢ፣ በቃ ሃርድ ላይነር አልሆንም። ሃርድ ላይነር ማለት ህወሓት ነው። እኔ ሃርድ ላይነር ተብዬ እንድጠራ አልፈልግም፣ ጽንፈኛ መባል አልፈልግም ማለት ነው። ጽንፈኛ ማለት ትግራይ ሞንጆሮ ነግራቸዋለች። ድርጅቱ ነው ጽንፈኛ እየተባለ ያለው። ጽንፈኛ ፕሪንሲፕል ማለት ከመስመሬ አልወጣም፣ በሉዓላዊነት አልደራደርም፣ ለቪዛ ብዬ ሉዓላዊነትን አሳልፌ አልሰጥም። ይሄ አክራሪ ያልተባለ ማን ነው? አሁን ጻድቃን ነው ደንበኛ አክራሪ ያልሆነው፣ ሃርድ ላይነር ያልሆነው ጻድቃን ነው። ጻድቃን ደግሞ ህወሓት አይደለም። አንፎርቹኔትሊ ከትግራይ ምስለ ልቦናም የወጣ ሰው ነው፣ የወጣ ነው። አሽቀንጥሮ ራሱ በራሱ ነው ገደል የከተተው። ዶክተር ደብረጽዮን መልእክት አስተላልፏል ትላንት። ቆፍጠን ያለች የሚዲያና ኮሚኒኬሽን በተመለከተ አንደኛ አብይ ጦርነቱ እኮ ብልጽግና ጀምሮታል። ይህን መመከት የሚችል ሚዲያ ፕላትፎርም አላዘጋጀንም። ሚዲያና ኮሚኒኬሽን መስራት አለብን። እንደ አዲስ ነው መደራጀት ተደራጅቶ መሰራት ያለበት። አሁን ጥሩ ኢምፕሩቭመንት አለ በሚዲያዎች፣ በተለይ ደግሞ በድምፅ ወያነ ትግራይ ቲቪ ጌታቸውና ጻድቃን አበላሽተው የሄዱ ልጆች አሉ። እዛው አስገብተው ሁሉም ጸድቶ አይጸዳም። ግን ቢያንስ ሊደርሺፑ ከተስተካከለ ሌላው ሰከንደሪ ነው የሚሆነው እና ብልጽግና በሙሉ አቅሙ እየታገለ ነው፣ ትግራይን እየታገለ ነው። በሙሉ ፕሮፓጋንዳ ገብቶበታል እና አትፍሩ፣ በግልጽ ታገሉ። በግልጽ ነው እነሱ እየታገሉ ነው ያሉት። ምንም ድብብቆሽ አያስፈልግም ብሏል። እኔ እናገራለሁ፣ ሁሌ የምናገረው ድብብቆሽ አያስፈልገውም። ይሄን ካልን በኋላ ወደ ሌላ ጉዳይ አለ። ተመልካች ካልኦት ይእከብ ዘሎ ናብ ስርዓቱን ኣትየሉ ሚዲያን ኮሚኒኬሽን ገና ጀማሚርኩም ዘሎ ናይ ቀረባ እይት ምትዕራይ ሚዲያን ኮሚኒኬሽንን ክመሓደር ኣሎ። ሓደ ግንባር ነስ እዚ ከም ዘለናዮም ዘይትካእ ግንባር ድማ እዩ። ሓጋዚ ጥራሕ ክትብሎ ዘይትኽእል እዩ። ኣካል ናይቲ ፖለቲካዊ ቃልሲ ኣካል ናይቲ ገዚፍና ኸደ እዩ። ናይ ምህላው ዘይምህላው እናተቃስም ንራ ዘለና ኣብዚኣ ቁልፊ ግደ ኣለኩም። ጠቅላላ ፖለቲካና ድማ ወሳኒ ግደ እዩ። ኣብዛ ግንባር እዮም ዘለዉ ከም ኣዶ ንሰርሐልና እንተልና ከም ኣይነበርናን ሕዚ ኢና ንእከብ ዘለና ስሮ ሎኩም ዓብዪ ብዙሕ ዝተረፈ ብዙሕ ተባላሸ ነገር ስለ ዘሎ ሕዚ መን እንታይ ሰርሐ ኣይኮነን። ከም ሚዲያን ኮሚኒኬሽን ማለት ከም ናይ ትግራይ ዓቕሚ ናይ ደገውን ሓዊስካ ብዙሕ እዩ ዝጎለና። ግን ብድግ ክንብል ንኽእል ኢና። ከምታ ተጀሚራ ዘለና ብድግ ክንብል ንኽእል ኢና። ብድግ ማሉን ጀሚርና ኣለና። ኣብ ሚዲያን ኮሚኒኬሽንን ለውጢ ክነምፅእ ኣለና እዩ። እዚ ይዘክብ ዘሎ ማለት እዩ። ኣብዚ እውን ክንዕርዮ ዝግባአና ነገራት ክህሊ ካብዚ ወፃኢ እውን ክህሉ እዮም ክንዕርዮም ዝግባአና ነገራት ተዋና ግን ያው መኸታ ይሕዞን ኣብ መኸተስ ተሰሊፍካ ምስ ህዝብና ኮይንና እንትና ሂዘና ሓሳባት ድሌታት ክነማልእ ክንሰርሕ ኣለና እዩ። በበይንትና ድማ እንተይኮናስ ተወዲብና ተሓጋጊዝና ኪልሲኣ ግን ዝመርሑና ንባዕሎም ፋሕ ዝበሉ ስለ ዝነበሩ ገሊኦም ድማ ናብ ካሊእ ዝኸዱ ስለ ዝነበሩ ኣብዚኣ ኮይኖም ሚድያና ተዘሪገን እዩ። ሕዚ ዕሪ ኩነታት ተፈጢሩ ኣሎ ንዓሪ እያ ቀልጢፍና ድማ ንዓሪ እቲ ግዜ የብለና ስለ ዘሎ ግዜ ይኸይድ ዘሎ ዝፅበየና እውን ኣይኮን ግን ቅልጥፍ እዩ ዘለና። ቀልጢፍኩም ለውጢ ከምፅማ ትኽእሉ ኢኹም ተን ዝጀመርኩም እውን ይረአ ኣሎ እዩ። ተን ዝጀመርኩም እውን ፅቡቃት እየን ግን መሊእና ማለት እዩ። በዚ ክንስዕር ኣለና ኢልኩም እዮም ተኣትዋ ዘለኩም ናይ በይንኩም ኣይኮነን ካልኦት እውን ክሕግዘሎም ብደገ እውን ዝሕግዘሎም ኣብዚ ናይ ሚድያ ስራሕቲ ማለት እዩ ተሓጋጊዝና ልዕልነት ክንራገፅ ኢና ገና እናሸንፋለን ብላችሁ ነው ሙሉ ስራ መስራት ያለባችሁ። በሙሉ ቁመና ነው እናሸንፋለን ብላችሁ ነው ሙሉ ስራውን መስራት ያለባችሁ። ውጭ ያለውም አገር ውስጥ ያለውም በሙሉ በሚዲያና ኮሚኒኬሽን አካባቢ የቀረም ብዙ ነገር አለ። ተዳክሟል። የሚዲያና ኮሚኒኬሽን ሰባብረውት ነው ሄዱት። ያው ነገታቸው የእንትና ቡድን ማለት ነው። በነገራችን ላይ የትግራይ ኮሚኒኬሽን ጽህፈት ቤት የትግራይ ኮሚኒኬሽን ቢሮ ፌስቡክ ፔጅ ወዲ ወረደ የሾመው ልጅ ይዞት እንደጠፋ ታውቃላችሁ? የለውም። ትግራይ አሁን ደብረጽዮን የኮሚኒኬሽን ጽህፈት ቤት ፓስወርድ የለውም። ማየት ትችላላችሁ። ኮሚኒኬሽን ቢሮ መቼ ፖስት እንደተደረገ በወዲ ወረደ ጊዜ ያኛው ፓስወርድ ይዞ ሄደ። ያ ከ3 ቦታ ደሞዝ በላይ ነበረው።
ከአፋር ዩኒቨርሲቲ ከአክሱም ዩኒቨርሲቲ እና የትግራይ ኮሚኒኬሽን ቢሮ ሾሞት የነበረው ጌታቸውና ጻድቃን ጌታቸውና ወደወረደ ሾሞት የነበረው ልጅ ይዞ ጠፋ ፓስፖርቱ ማለት። ይሄ ከወንጀልም ወንጀል ነው። ይሄ የትግራይ ማውዝ ነው ጠፍቶ ሄደው፣ የትግራይ አንደበት ነው ይዞ ሰርቆ ሄደው። ኮንሲኩዌንሱ የሰው የህግ እውቀት ጎዶሎ አለበት፣ እንትን አለበት፣ እውቀት የለውም ሰው። ይሄ ወንጀል ነው ወንጀል አይደለም ብሎ እንኳን አያውቅም። ቢሮ ኃላፊ ተሽሞ ምክትል ቢሮ ኃላፊ ፓስወርድ ተሰጥቶት ከዛ በኋላ ወደወረደ ምናልባት ወደወረደ ይዘው ጥፋ ብሎት ይሆናል ምናምን ብቻ ጠፍቷል። ወደ አዲስ አበባ ምናምን ነው የጠፋው የተባለው። ፓስወርድ ይዞባቸው ጠፋ። የትግራይ ኮሚኒኬሽን ቢሮ ለአመታት ማአት ቢሮ ኃላፊዎች የተፈራረቁበት ሊያረዳ ያለፈውም በጣም ብዙ የተፈራረቁበት ይዞት ሄደ። እሷ በጣም ከድሮ ከኢህአዴግ ጊዜ ጀምሮ የነበረ እንትን ነው ሚዲያ እና ኮሚኒኬሽን ነው እና መመለስ አለበት። እሱም ኮንሲኩዌንሱ ከባድ ነው ብላችሁ በቤተሰቡ ጭምር ንገሩት። የትግራይ ህዝብን አንቀን ያዝከው የትግራይ ህዝብ ጉሮሮ አይን እንትን አድርገን ቬሪፋይድ የትግራይ ኮሚኒኬሽን የትግራይ ህዝብ ነው። የተራ አክቲቪስት የተራ ምናምን አይደለም። ወደ ወረድ ቢመጣ እግል ቢመጣ ምናምን እዛው የነበረ ነው። በእነ አባይ ወልዱ ጊዜ ድሮ የነበረ ፌስቡክ ፔጅ ነው። አንጋፋ ነው። ቬሪፋይድ ነው። ብዙ ፎሎወር ያለው ነው። ይዞት ነው የጠፋው። ወደ ወረደ መቀለ ተቀምጦ ፓስወርዱን ቶሎ መልስ በሉት። ከዚህ ነው የሚጀምረው። ቆፍጠን ያለ ጉዳይ ነው የምናወራው እኮ ቆፍጠን ያለ ጉዳይ። ከዛ ደግሞ በየሚዲያው ታፍኖ በህወሓት አካባቢ የገለኩ ሚዲያ ላይ አይወጣም የሚባል ቋንቋ አለ። ሁሉም ጌታቸው አሰፋ መሆን ያምረዋል። ጌታቸው አሰፋ የሚባል የማይታወቅ ሰው እኮ አለ። ሚዲያ ላይ ስለወጣ ተንቀሃል ማለት አይደለም። ቻሌንጅ እያደረግክ ነው፣ እየታገልክ ነው ማለት ነው። የፕሮፓጋንዳ ኃላፊ ነኝ የዚህ ኃላፊ ነኝ ተብለህ ታፍነ የሆነ ስብሰባ ላይ ብትል ምን ልታደርግ ነው? እንዴት ነው ቻሌንጅ የምታደርጉት? ተመልከት። ከጻድቃን ተማር ውስጥ እንደ ህወሓት ጽሕፈት ቤት ተማር ውስጥ ጻድቃን ምንድን ነው ያለው? ዩቲዩብ ከፍተናል፣ በዩቲዩብ የታገል ነው። ጻድቃን እኮ ዩቲዩበር አይደለም እኮ ኖርማሊ ዩቲዩበር አይደለም፣ ፌስቡከር አይደለም ወይ ቲክቶከር አይደለም። ግን ከፍተናል፣ እየታገል ነው። ሰው ቀጥሬ እየታገልኩ ነው እያላችሁ እኮ ነው። እስቲ ትንሽ ከማሩ፣ ከዚህ ተማሩ። ከዘመኑ ቴክኖሎጂ ጋር የሚሄድ እየታገልን ነው። በቴሌቪዥን ብቻ አይደለም እያለ እኮ ነው። እስቲ ከዚህ ተማሩ። እስቲ ወጣ ብላችሁ አጀንዳ ስጡ ስለ ብልጽግና። ትላንት ፈትለወርቅ መታ አጀንዳ ሰጥታ ስትሄድ ሰው በሙሉ በአፋን ኦሮሞ በምናምን ስንጫጫ ነው ያዋለው። በአማርኛ በትግርኛ ሁሉ በሙሉ የእሷን ንግግር የተቆራረጠ በየቦታው ነው ያለው። ለምን ይመስላችኋል? አጀንዳ ስለሰጠች ነው። እስነን ኦፍ አውር ቢዝነስ አለቻቸው። የቪዛ ጉዳይ ለቪዛ ብለን ሉዓላዊነታችን አንደራደርም። እኛ አሜሪካ እንደማንወጣ አሜሪካ እንደማንሄድ ቪዛ እንደማንፈልግ ያውቃሉ። እንኳን አሜሪካ አዲስ አበባ እንደማንሄድ ያውቃሉ። ግን የፖለቲካ ጨዋታ መሆኑን እንገባለን። አሜሪካን ለሉዓላዊነታቸው ለብሔራዊ ጥቅማቸው አይደራደሩም። በብሔራዊ ጥቅማቸው ጉዳይ አይደራደሩም። ሶዳስ ትግራይ ነው ያለችው። ሶዳስ ቲፒኤልኤፍ ነው ያለችው። ቲፒኤልኤፍም ትግራይም አትደራደርም ነው ያለችው። እና ይሄ በጣም ሁሉም ነው የተቀባበለው። ሁሉም ነው የተቀባበለው። ለምን እንደዚህ አይነት አንድ በሳምንት 2-3 እየመጣችሁ እንደዚህ አይነት ትልቅ ጉዳይ የትግራይ ጉዳይ ላይ አድሬስ ለምን አታደርጉም ነው እኔ ሺህ ጊዜ የምናገረውና ቢሰሙ ደስ ይለኛል። ለወደፊቱ ለትግራይ ህዝብ ለእኔ አይደለም። እኔማ የማደርገውን እያደረግኩ ነው። ለምሳሌ በግሌ ሚዲያውን እንደምታውቁት ነው። ቢያደርጉ መልካም ነው። ደግሞ እንደዚህም ነው። እኔ የኮሚኒኬሽን ሰው የተማርኩት ኮሚኒኬሽን ነው ከሌላ በተጨማሪ ማለት ነው። ፕራክቲስም አድርጌያለሁ። ጆርናሊዝም ላይ ቀላል የማይባል ጊዜ አለኝ ከመለስ ጊዜ ጀምሮ ድሮ ጀምሮ ማለት ነው። ቀላል አይደለም እና ተሞክሯል። ሚዲያ ምን አይነት ብልጽግና ደግሞ በምን ደረጃ ሰው ቀጥሮ እየታገለ እንደሆነ ቋንቋ በኦሮምኛ በእንግሊዝኛ በአማርኛ በትግርኛ እንዴት አድርጎ እየታገለ እንደሆነ እያየለው ነው። እና ጠቅላይ ሚኒስትሩ ጠቅላይ ሚኒስትሩ ጠቅላይ ሚኒስትር አይመስልም እኮ በየቀኑ የሆነ ፌስቡክ ላይ አጀንዳ ታዩታላቸው። ወክ እያደረገ ምናምን ጌታቸው እንደዚህ አድርጎ ዛራና ቻንድራ ያልኳቸው ቀደም ብዬ ዛራና ቻንድራ እንደዚህ አይነት አጀንዳ መስጠት ነው በቃ። ምክንያቱም ጌታቸው ለምንድን ነው በእውነት አንድ ነገር አለ የማስታውሰው። ይሄን ፎቶ ሳይ የአሁኑ ፎቶ ጌታቸውን አቅፎ ሲሄድ ለምንድን ነው ዳንኤል ክብረት እንደዚህ አቅፎት የማይሄደው? ልጁ አይደለም። ለምንድን ነው ብርሃኑ ነጋ እንደዚህ አቅፎት የማይሄደው? ወላጅ ለልጆቹ እኩል ነው ትሪት ማድረግ ያለበት። በወላጆች አስተዳደግ 2 ልጆች ካሏችሁ አንደኛውን ግንባሩን ሳም አርጋችሁ አንደኛውን ኢግኖር አርጋችሁ አትሄዱ። ወደ ስራ ስትሄዱ ሁለቱም ተኝቶ ከሆነም ጭምር በተኛበት ሄዳችሁ ሳም አርጋችሁ ነው የምትሄዱት። አታዳሉ። በተለይ እያየ አንደኛው በጣም እንደምትወዱት አንደኛው ትንሽ ቀነስ ያለ ፍቅር እንዳላችሁ አታሳዩትም። ኢኳሊ
ተውትና የባዮሎጂካል ልጅ በቤት ውስጥ ያደገ አዶፕት የተደረገ በቃ የራሳቸው ልጅ አድርጋችሁ ነው እንዲኖሩ የምታደርጉ። ዳንኤል ክብረትና አሁን ጌታቸው ረዳ እኩል ነው አብይ ትሪት የሚያደርጋቸው መድረክ ላይ? ዛዲግና ጌታቸው ረዳ እኩል ነው ትሪት የሚያደርጋቸው? አይደለም። እኔ ትዝብቴን ማወራው እዚህ እና እነሱ ቢታዘባቸዋል። ይሄ ኦልሬዲ ይነግሩታል። ኦልሬዲ በተለይ ወጣ ሲሉ የሚናገሩት ነገር አለ። ወጣ ብለው ወደ ውጭ ሲወጡ የብልጽግና ሰዎች ውጭ ሲሄዱ የድሮ ጓደኞቻቸውን ያገኛሉ። ታውቃላችሁ፣ የድሮ ጓደኞች ብልጽግና ያሉና ትንሽ መጠጥ ቤት ድግስ ምናምን ሲሆን እናንተ ግን አንተ ሰው ብልጽግና ትገባለህ ሲል እባክህ ይሄ እኮ መሪ እኮ አይደለም፣ ይሄ እኮ ልጅ እኮ ነው ይሉታል። አንድ ታሪክ ይሄ ጊዜ ያልፍና እንዳያጠፋው ነው እንጂ ከነ ቦታውና ምናምን እጠቅስለት ነበር። የብልጽግና ሰው እንደዛ ያለው አብይን ይሄ እኮ ሰው አይደለም እኮ ዝም ብሎ አንድ ቱልቱላ አጭበርባሪ እኮ ነው። አገር እየዘረፈ ነው፣ አገር እየገደለ ነው። ነገ ጠዋት ጥሎን ይሄዳል እኮ። መሀይም ነው እኮ። ምን እኮ ቢሮ አይቀመጥም እኮ። ሲጨንቀው እንደ ቱሪስት መዞር የሚፈልገው ብሎታል። መቼ ወር መገመት ይችላል። መቼ ይሄ ሰውዬ በዚህ ወሩና ምናምን ብጠቅሰህ በቦሌ የወጣበት ቀንና ምናምን ፓስፖርት ላይ ቼክ ያደርጋል። እርግጠኛ ነኝ። እነግረው ነበር፣ ግን ጊዜ ያልፋል። አጋጣሚ ደግሞ ያገኛቸው ሰዎች ከኔ ጋር የሚተዋወቁ ሰዎች ናቸው። ይቅርብን እና እንደዛ ነው። አብይ አጀንዳ ይሰጣል፣ በየቀኑ እንደዚህ አይነት ይሰጣል። ስለ ቱሪዝም አንድ ነገራችሁ ልበላችሁና ወደ ሱዳን ጉዳይ እንሄዳለን። ሱዳን አልቡርሃን እየቀናው ነው ማለት ጸረ አብይ ነው ሁኔታው። የሱዳን ጉዳይ አብይ ምንድን ነው የሚለው ስልጣኑ ከእጁ እያመለጠ እንደሆነ እየተገነዘበ ያለ አይመስለኝም። በአንዳንድ በኩል አንዳንዴ ይገነዘበ፣ አንዳንድ በኩል ደግሞ ስለ ቱሪዝም ያወራል። በዚህ ሰዓት ኢትዮጵያ በዚህ ሰዓት ስለ ቱሪዝም የምታወራበት ጊዜ አይደለም። ብልጽግና አሁን ስለ ቱሪዝም የሚያወራበት ጊዜ አይደለም። ድራማ ነው። እንዴት ብዬ ጉዳይን እንዴት ብዬ ከዚህ ችግር መውጣበት? አትወጣም። እሱ ነግረናል። አትወጣም። ማንቅርት ተይዘሃል፣ አትወጣም። ዝም ብለህ እዚህ ጋር መሸለል ትችላለህ። በእነ ጻድቃን አምጥተህ ሰራዊቱ እንትን እያደረግ ነው፣ እንደዚህ እያደረግ ነው፣ ጽምዶ እኮ በቃ እንደዚህ እያደረግ ነው። ጽምዶ በየቀኑ ምን እየሆነ እንደሆነ እናውቃለን። አሁን ጽምዶ ደግሞ በተለይ ሰሞኑ ጌታቸው ረዳ በደንብ አድርጎ ሚስማሩን ወቅቶታል። አስምሮ በደንብ አድርጎ ሁለት በእግር መጣን። የመጀመሪያ ምሽግ ከተሰበረች አስመራ መግባታችን ነው። ስለዚህ ምንድን ነው እዛ በኩልም ኦልሬዲ ብዙ የሚቀየር አይደለም፣ ግን ዳንጀሩ ግን ክሊርሊ እየነገራቸው ነው። ክሊርሊ ወዴት አቅጣጫ ወዴት አካባቢ እንደሆነ ማንን መውረር እንደሚፈልግ ከዛ ጉዳዩ ሲጀመር አባቴ ጉዳዩ ሲጀመር የዚህ ሚና ምን ይሆናል እናየዋለን። በደንብ እያሰመረው ነው እያልኳችሁ ለዛ ነው። የኢትዮጵያ ጀነራሎች ያኮረፉትም ለዛ ነው። እና ስለ ሾፌሮች የኢትዮጵያ ሾፌሮች ታክሲ ቱሪዝም ላይ እየጎዱን ነው፣ ኔጌቲቭሊ አፌክት እያደረገን ነው። ለትንሽዬ ቲፕ ብለው ታክሲ ላይ ሀውዝ ኢትዮጵያ ሲላቸው ማለት ነው በእንግሊዝኛ። አብዛኛው የኢትዮጵያ ሾፌር እንግሊዝኛ አይችልም፣ እርግጥ ነው። ቻይንኛ አይችልም፣ ፈረንሳይኛ አይችልም። አብዛኛው ኢትዮጵያ በእንግሊዝኛ የመጣው ሁሉ በእንግሊዝኛ ነው መንደፋደፍ የሚፈልገው፣ ቻይናዊ ምናምን እውነት ነው። እና there's no security is no economy is poor high cost of living ምናምን እያለ እንትን ያደርገዋል ማለት ነው። ኖ ማኒ ምናምን እና ጎዳን ይላል የሰውዬ ጎዳን። ለምን? አብይ ጎበዝ መሪ ነው። ኢትዮጵያ በሚራክል እያደገች ነው። ልማት በልማት ሆነናል። ከጫፍ እስከ ጫፍ ኢትዮጵያ ምድር ላይ ሰላም ነው። 24 ሰዓት በአውቶቡስም በምናምን መሄድ በእግርም መንቀሳቀስ ይችላል። ከሑመራ እስከ ሞያሌ እንዲል ነው የሚፈልገው ይሄ ሰውዬ። ሰበታ ሴኩሪቲ ችግር ነው፣ ወደ ሱለታ መሄድ አይቻልም፣ በዚህ ሰዓት መሄድ አይቻልም ብሎ መናገር ነውር ነው ለዚህ ሰውዬ። እንደዛ አብይ በዛ ደረጃ እኮ ነው። ይሄ በጣም የልጆች ጭንቅላት እኮ ነው። የልጆች እኮ ያድጋሉ። የልጆች በጣም አሁን የልጆች ጭንቅላት የሚባል አለ። ከአብይ ጋር ምንድነው ልዩነቱ? የአብይ አያድግም ከዚህ በኋላ፣ የልጆች ግን ያድጋል። ልጆች ስለሆኑ ነው ያድጋል። ልክ እንደነ ሜላት አይነት ልጆች ይሆናሉ፣ ሀገራቸው የሚያኮሩ ገና ቤተሰቦቻቸውን በሙሉ ፕራውድሊ ይሄን እንኳን ደስ ያለሽ የኔ ልጅ የሚያስብሉ ያድጋሉ። አብይ ማደጋችንም ከዚህ በላይ ማለት እውነቴን ነው። ምንም የሚደበቅ ነገር አይደለም ይሄ ነገር። በሾፌር ስሜን እያጠለሸው የኢትዮጵያ ስም እያጠለሸ ነው ለቲፕ ብሎ። ከዛ ሰዎቹ ከሆቴል መውጣት አይፈልጉም። አክሱማ መሄድ አልችልም፣ ላሊበላ መሄድ አልችልም፣ ጎንደር ወደ እንዲህ መሄድ አልችልም ነው የሚፈልገው። ኢትዮጵያ የትም መንቀሳቀስ ይችላል ብሎ ሾፌር እንዲዋሽ ነው የሚፈልገው።
እንዲዋሽለት ነው የሚፈልገው። ማሸካለያ ጋር መሄድ ይችላል። ዘመነ ካሴ ማሸካለያ አካባቢ አማኑኤል አካባቢ ታገኘዋለህ። እንዴት ነህ ዘሜ እንዴት ነህ የእናቴ ልጅ ብለህ በቃ ሰላም ብለው ትመጣ ትችላለህ። ወደ ምሬ ወዳጁ አካባቢ ወሎ አካባቢ መሄድ ይችላለህ። ግን በድሮን ይዋጋል። ግን ድሮን እየተጠነቀቅ በድሮን ትመታለች። ግን እየተጠነቀቅ ዘመነ ጋር መሄድ ይችላለህ፣ እንትና ጋር መሄድ ይችላለህ ሊባል ነው። እንደዛ ነው የሚፈልገው ይሄ ሰውዬ። ደብቁኝ ነው። የኢትዮጵያ አርቲስቶችም ጥሩ ጥሩ ላይ ለምን ክሊፕ አሰሩ? ስማችን እያጠለሹት ነው። ሆሊውድ እኮ በቃ የሆነ ቦታ ላይ ነው የሚሰሩት። የኛ ግን ድህነታቸው ትንሽ አሳዛኝ የሆነ ፊልም ለመስራት ብለው ጥሩ ቦታ ላይ ይሰራሉ ይላል። እንዲያውም የኢትዮጵያ አርቲስቶች ናቸው በዚህ ነው የሚሰደቡት። ህይወታቸው አይመስልም። እናታቸው በጨው እንትን እየበላች ሽሮ እየበላች እናታቸው ሌላ ህይወት ውስጥ ነው ክሊፕ የሚሰሩት። እንደዛ እኮ ነው። አንዳንዶቹ ትላልቆቹ ደግሞ የኢትዮጵያ ትላልቆች ዘፋኞች የልጅ ልጅ አይተው ወይ ልጅ አይተው የልጅ ልጅ አይተው ምናምን ወይ የዳሩ ልጆቻቸው የዳሩ ምንድነው ክሊፕ የሚሰሩት? የ18 ዓመት ልጅ ሞዴል ያደርጋሉ፣ ክሊፕ ላይ ያስገቧታል። እነሱ እኮ የሉም እኮ 60 ምናምን ሄዷል እኮ ረግጧል እኮ እንደና አረጋኸኝ አይነት ማለት ነው። ከዛ በኋላ የሆነ ዓለም ሸራተን ሄዶ ይሰራዋል። ሸራተን እሱ ቤት አይደለም። አንዳንዶቹ ግን የምር እንትኑን አስመስለው ይሰራሉ። ቆሽቆሽ ያለ ድክም ያለ ሰፈር ሄዶ ይሰራሉ። ብልጽግናን የሚያስደስተው የትኛው ነው? ቆሽሽ ያለው ጨርቆስ አዋሬ ወይ ሽሮ ሜዳ አካባቢ የሆነ ቦታ አካባቢ ሊሰራለት ነው የሚፈልገው። አዋሬ እንኳን አሁን ለምቷል መሰለኝ። እኔ ድክም ያለ ቦታ እንዲሰራለት የሚፈልግ ወቀሳቸው። የኢትዮጵያ አርቲስቶችን ጥሩ ጥሩ ቦታ ላይ ሄዳችሁ ክሊፕ ስሩ፣ ኢትዮጵያን ፕሮሞት አድርጉ ይላቸው። ይሄን ጉዱን ነው የምንሰማው እዚህ ላይ ካልሰማችሁ። የኢትዮጵያ ታክሲ ሾፌር ከኤርፖርት ሰው ሲቀበሉ መርዶ ይናገራሉ። ምንም ሳይከፋቸው ሲምፐቲ ለመፍጠርና የሆነች ትርፍ ለማግኘት ብዙ ነገር ስራ የለም እኮ ተቸገርን እኮ እንደዚህ ሆና ይላሉ። ሰውየውን እያስፈራሩት እያስደነገጡት ሆቴል ሲደርስ ከሩሙ እንዳይወጣ ነው የሚያደርጉት። ቱሪዝም እንደዚህ አይሰራም። በተቻለ መጠን ስለ ሀገር መልካም ነገር በመናገር መልካም ነገር በማሳየት ሌላ ሀገር እኮ የምትሄድበት ሩት ራሱ መጥፎ ነገር እንዳታይ ሸፍኖ የሚወስዱ እኛ ጋር ግን እንደዛ አይደለም። መንቃት አለብን። ሰው ሲመጣ ያለውን አፍስሶ ደስ ብሎት እንዲሄድ ደግሞ እንዲመጣ የኔም ስራ ነው ብሎ ሹፌሩ ሲያስብ፣ ሆቴል ሲገባ አንድ ቀን አንሶላ ውሃ ላለማስነካት ሰው ባደረበት አንሶላ ሰው ማሳደር የመጣው ሰውዬ ያስከፋዋል። ንጹህ መሆኑን ማረጋገጥ፣ ሳሙና መኖሩን፣ ፎጣ ንጹህ መሆኑን፣ ቤቱ መጸዳቱን፣ ሽታ የሌለው መሆኑን ያልተከራየሩም ከሆነ ይሁነኝ ብሎ ቡና ቀልቶ ዕጣን ጭሶ ሽታው መቀየር ያስፈልጋል። የሆቴል ሰራተኞች ባለቤቶች ማሰብ አለባቸው። በዛች ቅጽበት በምትፈጠር ስህተት ኢትዮጵያ ላይ ያለ ምስልና አጠቃላይ ስራ ይበላሻል። የአየር በውጭ ለሚኖሩ ኢትዮጵያውያንም በዚሁ አጋጣሚ ማስተላለፍ የምፈልገው መልእክት አንደኛ ሀገራችሁን እወቁ። ብዙዎቻችን አናቅም በእርግጠኝነት። እናንተም ካልቻላችሁ ልጆቻችሁ ይወቁ። ያወቃቸዋትን ኢትዮጵያ በልኳ መግለጥን ተለማመዱ። በልኳ በሚገባት ክብር ልክ መግለጥ ልመዱ። መንግስት ላይ መች ይችላል፣ ፖለቲካ ላይ መች ይችላል፣ ግለሰብ ላይ መች ይችላል። ሀገር ግን ሀገር ናት እና የሀገርን ኢሜጅ የሀገርን መልክ በሚያበላሽ መንገድ አንሂድ። እንሰልጥን፣ እንንቃ። ድሃ ያደረገን ድንቁርና አይደለም፣ ድሃ ያደረገን አለማወቃችን አይደለም፣ እንድንበለጥ ያደረገን የአመለካከታችን ፍሬ አይደለም። የሙዚቃ ሰዎች፣ የፊልም ሰዎች ኢትዮጵያ ውስጥ እኮ አይተህ ከሆነ ሀዘኔታን ለመፍጠር በጣም በቆረቆሰ ቦታ ላይ በደከመ ቦታ ላይ ነው ክሊፕ የሚሰሩት። ድህነትን ማሳየት ክብር ይመስላቸዋል። ድህነትን ማሳየት ክብር ይመስላቸዋል። ሪያሊቲ አይመስላቸው። እነሱ ሪያሊቲ እየሰሩ ነው። እኔ ምሰራውን ገጸ ባህሪ ምሰራውን ስቶሪውን አስመስዬ ነው የማልኖረውን ኑሮ አላልሰራም ብለው የሚሰሩትን ማን ነው በእውነት እንትና ማን ነው? እኔ ከአእምሮ የማይጠፋ ክሊፕ አለ። እናትዋ ጎንደር የሚባለው ዘፈን አለ። አማርኛ ዘፈን ታውቁታላችሁ? እናትዋ ጎንደር 20 ምናምን ሚሊዮን ወይ 10 ምናምን ሚሊዮን የታየ ዘፈን ነው። እኔ ሁሌ በቃ በጣም አንደኛ ሂቱ ቀረጻው ገጠር ሄዶ እልም ያለ ገጠር ሄዶ የሰራው ነው። እናትዋ ጎንደር ጉስቁል ያሉ የአማራ እናቶች የሚታዩበት ነው አይደል? ጉስቁል ያሉ ገዢ መደብ እየተባለ በሱ ስም የተነገደበት ማለት ነው። ስታዩ ያን ክሊፕ ስታዩ የሆነ የሚሰማችሁ ስሜት አለ። እያንዳንዱ ገጠር ቤት ብትሄዱ እንደዛ ነው። ግን ደፍሮ የሰሩት እነሱ ናቸው። እንደዚህ አይነት ዘፋኞች ናቸው። 20 ሚሊዮን የተዘፈነው ምን ስለሆነ ነው? ገጠር ሄዶ
የሰራው ስራ ለየት ያለ ፕሮዳክሽን ነው። አብይ እሱን አያስደስተው። ምንድነው የሚያስደስተው? ሌላ መስሎ እናትዋ ጎንደር ያሉት እናቶች ታውቁታላችሁ፣ ግርጥት ያሉ ናቸው እናቶቻቸው እዛ ያሉት እናቱና እንደ አብይ አልተኳኳሉ። የኢትዮጵያ ታክሲ ሾፌር ከኤርፖርት ይሄ እንደ አብይ አልተኳኳሉ። እንደዚህ አልተኳሉም። ተመልከቱ፣ እዚህ ላይ አልተኳሉም። እንደዚህ አልተኳሉም። ያወቃቸዋትን ኢትዮጵያ በልብ ይሄን የሰውየውን እንደሱ አልተኳሉም። እንደምታዩ ነው። ቅቤ አፍስሶ ምናምን ዘይት እንትን አድርጎ አይመጡም እነሱ። ሪል ገጠር ሄዶ ነው የሰራው። ሰው አጥቶ አይደለም። እናትዋ ጎንደር እያለ ከውጭም ከሀገር ውስጥም ሞዴል አሰባስቦ መስራት አቅቶም እንደዛ አብይ አይፈልገውም እሱ። ምን ይሄ ጉስቁል ያለ ኢትዮጵያ፣ ይሄ ከኢትዮጵያ ነው እንደዚህ አይነት ነው ኢትዮጵያ። ይሄ ሁላ ኢኮኖሚያቸው በጣም ደካማ ማለት ነው። ቤተሰቦቻቸው እንደዚህ ናቸው እንዲባል አይፈልግም። ሰው አይፈልግም። ብልጽግና ነው፣ የብልጽግና ሜንታሊቲ እኮ ነው አብይ የተጋባበት እኮ። እሱ እኮ ነው እንዲሰርጽ እያደረገ ያለው። ኖ እያሉት ነው አርቲስቶች ደግሞ እያበላሻችሁብኝ ነው። የኢትዮጵያ ኢሜጅ መጥፎ ሰፈር ሄዳችሁ አትቅረጹ። እኔ ኮሪዶር እየሰራው እናንተ ግን የሆነ ቆሽቋሻ የቆረቆዘች ሰፈር እየሄዳችሁ ክሊፕ እየሰራችሁ ነው ይላቸው እና ሾፌሮች ደግሞ ተጠንቀቁ፣ ስለ ኢትዮጵያ ጥሩ አውሩ። እኔ በቃ ዲሞክራሲያዊ ነው። ዊ ላቭ አወር ፕራይም ሚኒስተር፣ ዊ ላቭ አብይ አህመድ፣ አብይ ብሎ እንዲዘፍኑለትም እንፈልግ። ይህን ጉዳይ እንዝጋውና ተመልካች፣ የሱዳን ጉዳይ አለ። ትልቅ ዜና ነው ዛሬ መነገር ያለበት። ማናልፈው ዜና አለ። ሱዳን አንደኛ የኢትዮጵያ ባለስልጣናት በስም ተጠቅሰው ወደ አይሲሲ ተላልፏል። በሱዳን ጉዳይ ነው የገቡት። በትግራይ ጉዳይ፣ በአማራ ጉዳይ አልገቡ ወይ በሰሜን ሸዋ በሚያፈጽሙት ወንጀል አይደለም የገቡት። እና ይሄ እንደምታዩት ወደ አይሲሲ የኢትዮጵያና የአረብ ኤምሬት ባለስልጣናት በስም ተጠቅሰው አይሲሲ እንዲያጣራው እንትናቸው ወንጀላቸው እንዲጣራ ተደርጓል። እና ይሄ ነገር በሱዳን ላይ ነው። በሱዳን የፈጸሙት አትሮሲቲ፣ ጭፍጨፋ፣ ግድያ እጅ አለበት ተብሎ የኢትዮጵያና የአረብ ኤምሬት ባለስልጣናት ስም ዝርዝር ተላልፏል። ከዚህ ባለፈ ትልቅ ዜና አለ እዚህ ላይ። መቼም ሱዳን እየተመዘገበ ያለው በዚህ ወር ብቻ ያለው ተጠቅሶ አያልቅም። ብልጽግና ራስ ምታት ነው። በጣም ከባድ ነው። ከኢትዮጵያ በአንድ በኩል 9 ኪሎ ሜትር በአንድ በኩል 15 ኪሎ ሜትር ድንበር ላይ ነው ያለው። 15 ኪሎ ሜትር ማለት ምን ማለት ነው? አስቡት። ቃሊቲ ፒያሳ አካባቢ ስንት ይሆናል? 15 ከ15 በላይ ነው። ምናልባትም ሳሪስ አካባቢ ሊሆን ይችላል። 15 ኪሎ ሜትር ርቀት ነው ከኢትዮጵያ ድንበር ላይ ያሉት። ጠቅላላ ሁሉም ጠራርገው ወደ ኢትዮጵያ አካባቢ ተጠግቷል። አርኤስኤፍ ከኢትዮጵያ ድንበር ሙሉ በሙሉ እያለቀ ነው እና እንደምታዩ ሱዳኒዝ አርሚ ክሌምስ ዲስትራክሽን ኦፍ 224 አርኤስኤፍ ኮምባታንት ቬሂክልስ የ224 የአርኤስኤፍ ተሽከርካሪዎች የወታደራዊ ተሽከርካሪዎች አውድም ያለው ነው የሚለው። የጥይት መጋዘን፣ የነዳጅ ዲፖዎች አውድም ያለው ብሏል የሱዳን መንግስት። በ5 ክፍለ ሀገር የተደረገ ነው ይሄ ዘመቻ እየተደረገ ያለው። በ5 የሱዳን ክፍለ ሀገሮች የተደረገ ያለው ነው። በኮርዶፋን፣ በዳርፉር፣ በብሉ ናይል አካባቢ ነው። በአብዛኛው ደግሞ በኢትዮጵያ አዋሳኝ አካባቢዎች እየተደረገ ያለ እና በድሮን ሁለቱ ወገኖች በድሮን የአርኤስኤፍም ያኛውም አርኤስኤፍ ከኢትዮጵያ ድንበር ከአሶሳም ከባህር ዳርም ነው የሚዋጋው። አርኤስኤፍ ከኢትዮጵያ ምድር ነው የሚዋጋው። ሱዳን ደግሞ ከራሱ ከካርቱም ከሌላ አካባቢ ነው የሚዋጋው። በድሮን ነው አብዛኛው ውጊያ እያደረጉት ያለው እና በአብዛኛው ቦታ ላይ የሱዳን መንግስት አርሚ በድል እየሆነ እንደሆነ ነው እየተነገረ ያለው። ይሄ ሱዳን ትሪቢንም ሌሎችም ሚዲያ መከታተል ትችላላችሁ። በተለይ አረብኛ የምትሰሙ ጠቅላላ ሚዲያዎች ስለዛ ነው እያወሩ ያሉት። ፕሮግራማችን በዚህ እንዘጋለን። ተመልካቾቻችን ለነበረን ቆይታ እጅግ እናመሰግናለን። ሳብስክራይብ አድርጋችሁ ጥጡ እንግዶች ከሆናችሁ ሳብስክራይብ ማድረግ አትርሱ። ሳብስክራይብ አድርጋችሁ ያው ኖቲፊኬሽን ምልክቱ ተጫኑ። ብዙዎቻችሁ እየነገራችሁ ነው እየመጣን ሳብስክራይብ አድርገን ኖቲፊኬሽን አይመጣም ፕሮግራም ሲጀምር ላይቭ እየተከታተልን አይደለም ትላላችሁ። ምናልባት ኖቲፊኬሽን ምልክቱ አረጋግጡና ቀጥታ ላይቭ ፕሮግራም ትከታተላላችሁ። ከዛ ውጭ ደግሞ ምልክት ሰጣችኋል ሲተላለፍ ሚዲያችሁን ደግሞ ደግፉ። የዚህ ሚዲያ ደጋፊዎች ዜርካሻፕ ቁጥር አለ። ሚዲያ ማበረታት የምትፈልጉ ዩቲዩብ ላይ ሜምበር ሁኑን ብለን እናስቀምጣለን። በተለያየ መንገዶች ሚዲያችሁን ደግፉ ማለት እንወዳለን። ሚዲያ ምንድን ነው? ጻድቃ ምንድን ያለው በዩቲዩብ በፌስቡክ በቲክታክ እየታገልን ነው። ስለዚህ ጻድቃን እንኳን ዩቲዩብ ከፍቷል ማለት ነው። ጻድቃ የሚደግፋችሁ ልጆች በዩቲዩብ እየታገለ ነው። ትግል ምን ማለት እንደሆነ፣ ሶሻል ሚዲያ ትግል ምን ማለት እንደሆነ ገብቷቸዋል። እነዚህ እኛም ሊገባን ይገባል። እናመሰግናለን።
ዛራ ሚዲያ ኔትወርክ በከባድ ጊዜ ተፈትኖ ህዝባዊነቱን ያስመሰከረ፣ ለፍትህ ለሞራል የቆመ፣ በቅን ልቦና ሙሉ አቅምና የሙያ ኃላፊነት የሚተጋ፣ ዛሬም በኢትዮጵያ የሚዲያ ትግል የበኩሉን እያበረከተ የሚገኝ ተቋም። ዛራ ሚዲያ ፍትህ ለሚሹና ከተበደሉ ጎን የሚቆም፣ ሰላምና አብሮነትን የሚያበረታታ ሚዲያ። ዛራ ሚዲያ በሳተላይትና በተለያዩ የማህበራዊ ሚዲያዎች ለተመልካች ይደርሳል። የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ እና ሼር ያድርጉ። በዶኖርስ ኦርግ ወርሃዊ አባል ወይም በአንድ ጊዜ ክፍያ ይደግፉን። በጎፈንድሚ መደገፍም ይችላሉ። በዜል ወይም በካሻፕ ይቀለኛል ካሉም በስልክ ቁጥራችን 571 622 8891። ዛራ ሚዲያ በአስቸጋሪ ወቅት ለህዝብ የቆመ ሚዲያ።